እና ጣሪ እኮ ነው ያለው። ስለዚህ ከነኳት ራሳቸው ወጥተው ተናግሯት ከሆነ እኔ ምንም ማድረግ አልችልም። እንኳን ልጄን አይደለም እኔ እስከዛሬ ድረስ ይሄ ሶስት መንግስት እንደበላ ሰው እንዳይሰባ ከኮፍያ ላይ ኮፍያ ምንደረቢውን ታቆሚያለሽ። ወይዘሮ መማር ሜካፕሽን በደንብ አድርገሽ ሴታፕ ታደርጊያለሽ። ይሄ አርቲ ቡርቲ ልዋጭ የሚባል አይነት ልብስሽን ትቀይሪያለሽ። የድሮ የአማርኛ አስተማሪ ነው ምን መስለው የድሮ በይሰፋ የነበረ ጊዜ ኮፍያዋን ታደርጋለች፣ ፖርሷን ታደርጋለች። ድሮ የኢትዮጵያ አስተማሪ ይሄ ኬሚስትሪና ማርያምን እንዴ ቢዝ ዳር እኮ ቀርቷል እንደዚህ አይነት ኮፍያ ምናምን። ማርያምን ነጮቹ እንኳን ትተዋል። እንኳን እኛ ሰንስክሪን ተጠቅመው ነው የሚወጡት። በቃ ለፀሐይ እንኳን ቀርቷል እንደዚህ አይነት ነገር። ከስንት አንዴ ነው ሀፕን የሚያደርግ እንጂ ይሄ ወዲያው እንደመጣሽ በቃ የዚህን ሀገር ሲስተም ሳትበዩ ምናምን ለፎቶም ለቱ ነው ወዲያው እንደመጣሽ በቃ ያው እንትኑም ስላለ ቫይቡን ምናምን ለመሸፈን ብለሽ ለመታየት ኮፍያ አድርገሽ እዛ ቢዝ ዳር እስካሁን ድረስ ክርስቶስ ወደል ዘንቢል እያዘች ትሄድብናለች በየጥሪው። ስንት ፋሽን ባግ ባለበት ሰዓት። ከዛ በላይ ደግሞ የኛ ቁንጅና አቤት ተሙቶ ተቀርቷል። ደግሞ ወገብ ተከፍቶ በቀደም ያየሁት አለባበስ ደግሞ በ50 ዓመት ወገብ ተከፍቶ ያዙ ልቀቁ። ጂጂ በማርያም በሆነ ቢጃማ አይተሻታል? ስጨፍር አይተሻታል? ወይስ ይሄ ሰበናፕ ማያስቀምጠው ነገር የለም ለክፉ ቀን እያለ ቆይ አመጣዋለሁ። እንደዛ ምጨፍር ይዝች እኛ ጨፈሩ እኛስ እሺ ሰክረን ነው ሞቅ ብሎነን ነው ብለን እናያዘው። አንቺስ ምን ሆነሽ ነው በዛ ሰዓት? ተለብቶ የሚተኛ ቢጃማ ሚዲያ ላይ ለብሳችሁ እየመጣችሁ እንዴ? ሚዲያ ላይ ያንን ልብስ ለብሳ አይመጣም እኮ እንደዛ። እቺ ሴትዮ አበደች ይሏታል ኮመንት ላይ ማለት ነው። ነግረዋት ነው መሰል አጥፍተዋለች። ቆይ እስቲ ጠይቃቸዋለሁ የያዙ ልጆች ካሉ አላችሁ የኔዎቹ ላኩ እስቲ በውስጥ። ትንሽማ መሳቅ አለብን በዛ እና ስነ ስርዓት ምን እንደሆነ አሳይሻለሁ። እንግዲህ በቃሽ። አሁን ወደ ቡናሽና ወደ ስራሽ በቃ አንዳደግ ነው በቃ ማሚ በቃሽ። ወደ ስራሽ ይኸውልሽ ጨዋ ነን ብለው አይደለም እናለባበስሽ ነው ማመጣልሽ። ቆይ እንደዛ ብለሽ በቀደም እኮ ነው ካላየታችኋታል ጋር ከዚህ በኋላ በቂ እኮ ነው። ትምጣ አሳያታለሁ። ትምጣ ክብር ምን እንደሆነ አሳያታለሁ። ለመማር እኮ እኛስ በርዝዴያችን ነው ብለን ነው እንደዛ የሆነ። እሷስ ምን ሆና ነው? እሷስ ምን ሆና ነው? ለነገሩ እዚህ እድሜ ላይ እኮ አምጡ ነው የሚላሉ። አምጡ ነው የሚል እንትን እኮ ነው የሚለው። እውነትሽን ነው። በእርግጥ የመጨረሻ እንደዚህ ከ40 እስከ 50 ስትሆንሽ በቃ አምፑላንስ ነው የሚለው። ያምርብሻል። ዘገዴውን ያዙት በእጃችሁ እያለ ኧረ አምላኬ ሆይ ይቅር በለኝ። እንደው ምን አይነት ሰዎች ናቸው በጠዋት ለካፌ። እኔ እኮ እህቴን ስትናገር እኮ አይቻት እኮ ነው ዘልዬ የገባው። ቢኮዝ እቺ ሂዊ ከሰው ጋር መነጋገርም አትፈልግም ጭራሽ። አይቱም እንደዛ ናት። ንቃ ነው የምትተው። አንዳንድ ሂዊ አለችበት ሰው እንዴ ሂዊዬ ምንም ሳትል እኮ ነው ምንም ሳትል ክርስቶስን ጂጂ ምንም አልተናገረቻትም። ትናንትና እንግዲህ አብረውና ነበሩ እንዴ አረ መማር ምድር ላይ የቆየች ሰው ናት። ያማቸዋል እንዴ እንዴት ብሎ ነው አዶናይ እና እሱ አብረው የሚሄዱ ስል እንዴ መማርስ ቢሆን ምን ይወጣላታል? ቆንጆ ናት አለችኝ እህቴ ማለት ነው። ለሷ አግዛ ነው ያለችው። እንደዛ ያለቻትን ሴት ወጣ ትሰርባታለች። እቺ መጥፎ እህቴ እኮ ወጣ ስትናገር እኮ ነው ዘልዬ የገባሁት። አይናችሁን ወደዛ አርጉ ከእህቶቼ። ብትታረቁ ጥሩ ነው። ምን ማርለጭ ምን አባታቸው እንታረቃለን። እነዚህ ደብተር ይዘን አብረን አለ እንተዋወቅ። አባታቸው እንተዋወቃለን። በነገራችን ላይ መማር ለጽምቶን አይደለችም። ቆንጆ ነን እያለች ነበር ትናንትና ፖሚ
ለጸም መሆኗ እኮ አለመሆኗ አይደለም ጂጂ። አሁን ወይ በደንብ አትናገረሽ ወይ አትናገረሽ። ኮሜንት ራሱ ተጋጭተናል። እኔ ራሴ የሆነ አስተያየት ሰጥቼ በጣም እኮ ቀላል አስተያየት ሰጥቼ ነው። ከዛ የሆነ ነገር ብላ ተናገረችኝ። እኔ ያልኩት ምንድነው ፊልተር ነው የፈረደበት። ፊልተር ነው ፊልተር እዚህ ላይ የሚያሳየው ፊልተር እና እንደዚህ ሜካፕ እንትን ያለው አንድ አይደለም ምናምን ብዬ የሆነ አስተያየት ሰጠውና ከዛ የሆነ ነገር ተናገረችኝ። ግን ኮሜንታተሩ ነው ያባባሰው እንዴ! በጣም ነው የሚያባሱት። ባርኮ የጋራጁን ዝጋ ውስጥ ፍቅር በጣም ነው ኮሜንታተሮች። እግዚአብሔር በጣም መጥፎ ኮሜንት ነው። ገባሽ? ኮሜንት ነው በቃ እና ኮሜንት በነገራችን ላይ ልጅቷ እንዲያውም ትንሽ እሷ መልስ ባለመስጠቷ ነው እንጂ ያፋጇት ነበር እንዲያውም እንጂ ባለጌዎች ናቸው ኮሜንታተሮቿ እንዴ ደጋፊዎቿ ምናምን በቃ ንግስቲቷ ልክ ሌላ ሰው ዝቅ ያደርጉና ንግስቲቷ ልጅቷ በነገራችን ላይ እንደዚህ የምትል ልጅ እኮ አይደለችም። እናንተ ናችሁ በቃ ንግስት አንዱን ዝቅ ማድረግ አንዱን ከፍ ማድረግ በመልክ እኛም ደግሞ እኛም ለወለድንላቸው ለልጆቻችን ንግስት ነን። ለወለደችን እናት ንግስት ነን እኛም። እንዲያውም እሷ መልስ ብትሰጥ ሆነው እዚህ ምድር ላይ እዚህ ቲክቶክ ላይ ልጅቷ ግን እናንተ ናችሁ በቃ ሁል ጊዜ እንደዚህ እንዲህ ይላሉ። ደግሞ ሁል ጊዜ እውነትሽን እንዲህ ነው የሚሏት። የሆነ ወንድ ሳይ ሁሉ ለመማር ነው የሚለው። አሁን ቴዲ አዋሳ ወይ ቴዲ አዋሳ እና ቴዲ ለመማር የሆነ ሰው ለመማር ማንም ማለት ያቋልለች እናንተ አይተሻል ማርያምን ጎበዝ አሁን በዛ ይመስለኛል አይደለ? አሁን ቅድም ከተናገርሽው ጋር ይመሳሰላል። አሁን አዶናይ ትንሽ ልጅ ነው በነገራችን የ25 ዓመት የ26 ዓመት ልጅ ነው። መማር በእድሜ ትልቅ ልጅ ናት። በስራውን ቢሆን ከሱ ኤክስፐሪንስ አላት። ምን አባታችሁ ልታደርጉ ነው? ወስዳችሁ ያንን ኮሜንት ባትሰጡ እሷም ወይ ባሌለሽን የሚፈልግሽ አጣሽ ራሳችሁ እየሰደባችኋት ካልሆነ በስተቀር ክብር ቢኖራችሁ እሷ ራሷ በቃ ለራሷ ታውቃለች ወይ ሊኖራት ይችላል ስላላወጣች ነው። ይኸውልሽ ከራሷ ቤት ስትቦልክ ነው የምትውለው እኮ። መቼ ነው የምታገቢ? መቼ ነው የምትወልጂ? መቼ ነው እንዲህ የምትይ እያሉ ሲሰድቧት እኮ ነው የሚውሉት። ማርያምን ነው የምልሽ። እኔ እና እሷ ድሮ ነው ብሎክ ፎሎም አላረጋትም ብሎክ የተደራረግነው ድሮ ነው። በዚህ በማዋጣት በሚለው እየመጡ ሲጽፉ እንደዚሁ አስተያየት። እኔ ዛሬም ነገ መጣችሁ ይገባዋል መልስ ከተባለ መጦ ለጻፈ ሰው አስተያየት እሰጣለሁ። ግን ውስጤ ማመን አለበት መልስ ለመስጠት። እኛ ደግሞ በዚህ ላይ ይኸውልሽ ብንሳደብ ልጅቷን የሚጎዳት ፈላጊ የላትም ብልሽ ከኔ ጋር ልንጣላ ነው ማለት ነው። እኔ ግን እንዳንቺ ባለጌ አይደለሁ። ኮሜንታተሮች የስራችሁ ልስጣችሁ፣ በቤታችሁ ይግባ። ፈላጊ እጡ እናንተም እስከ 60 ዓመታችሁ ድረስ ዝም ምሽ አይበላችሁ። ይህን ነው እንደዚህ እያላችሁ አስቀሯቸው። እንደዚህ እያላችሁ ብልግና ነው፣ በጣም ብልግና ነው። አይስወር እኔ አንዳንድ ሰዎች ስታችሁ የምትጽፉት ነገር ግን አምጣ እዚህ ሾፍ ያው በምትሄድበት እኮ ስሰክር ያው እንግዲህ ይታያል ሁሉም ነገር እናየዋለን። የሰማነውም ነገር ነው። እነዚህ ባለጌዎች ናቸው በቃ። ግን ምን አባታቸው አገባኝ። እራሳቸው ካላከበሯት እኔ አላከብርም። ልንገርሽ ጂጂ ማርያምን ነው የምልሽ። የአንቺ ተከታይሽ መጠው የእኔ ተከታይ አሁን አይሳደብም፣ ጭራሽ አይሳደቡም። በየቤቱ እየሄዱም ዲፌንስም አያረጉም። እኔ ራሴ የሰጠሁት ነገር ነው። ማንም ሰው እኔን ዲፌንስ ሊያደርግ እንዳይሳደብ ነው የምለው። በቃ እንዳያግዝልኝ ምል ሰው ነኝ። እንኳን ተከታዮቼ እህቶቼን ራሱ እንዳታግዙ ነው የምፈል። በቃ እኔ ስሰደብ በራሴ ነው ራሴ ዲፌንስ ማድረግ። የማንንም ሄልፕ አልፈልግም ነው የምል። አሁን እኔ የሚከተለኝ ሰው የኔ ሞዴሬተር ምናምን ተሳስተው ሰው ቤት ሄደው እንኳን አይጽፉም። የኔም ፕሮፋይል አድርገው ማርያምን ነው የምልሽ አይናገሩም። በቃ እንዴ ሁሉም እኮ በየራሱ ተከታይ ያለው ጋይስ በጣም ብዙ አለ። በየቤቱ ስትሄዱ እንዴ የግድ ካልተሳደቡ ተከታይ የላቸውም ብላችሁ ነው እንዴ የምታምኑት እንዴ?